እወድሻለሁ ስትለኝ እርቀቱ ትንሽ ይመስለኛል። ናፍቀሽኛል ስትለኝ እኔም እንደምናፍቅህ ልቤ ይመክረኛል። እምባዬ ሲወርድ አንተን እጠራለሁ፣ ደስታዬን ካንተ ጋር እካፈለዋለሁ። ምክንያቱም በሩቅ ብትሆንም በሕይወቴ ውስጥ ቅርብ ነህ። አንድ ቀን ይመጣል እርቀት የሚያበቃበት፣ እጄ እጆችህን የሚይዝበት፣ አይኔም አይኖችህን የሚያይበት። ያን ቀን በትዕግስት እጠብቃለሁ፣ ምክንያቱም እውነተኛ ፍቅር በኪሎ ሜትር አይለካም። ርቀት ቢኖርም ፍቅር አለ፣ ዝምታ ቢኖርም ልብ ይናገራል። አንተ ከኔ ብትርቅ ልቤ ግን ከአንተ አይርቅም። እስክንገናኝ ድረስ ፍቅሬን አልተውም፣ ምክንያቱም እኔ እናንተ ተራርቀን ያለን ሰዎች ብቻ አይደለንም። ከሩቅም የምወድህ በልቤ የማኖርህ እስከ መጨረሻው የምጠብቅህ ፍቅሬ ነህ። የዛሬው ግጥም ይህንን ይመስላል። ሲጀመር ማለት ነው። እኔ ገጣሚ ነኝ ስላቸው አትሰሙ ስል ለማለት ደግሞ ስለ ብየዋል። አይ አማርኛውም ጠፍቶኛል ለራሴ። ብቻ ለማንኛውም እውነት ለመናገር ማለት ነው ይሄ ቪዲዮ ኮል ያወሩትና የርቀት ፍቅር የሚለው ነገር በጣም ወደኋላ መልሶኝ ብዙ ነገሮችን እያሳሰበ የነበረ ስሪስሊ ማርያምን በሩቅ ፍቅር ልጆቻቸውን ዝም ብሎ ፍቅር ሲባል የፍቅር ብቻ አይደለም። ይሄ ምንድን ነው የጾታዊ ልዩነት ብቻ አይደለም። ሰው የሚመስለው ፍቅር ሲባል ይህ ፍቅር ብቻ የሚወዳት የምትወደው ምናምን ብቻ ነው አይደለ? ግን የቤተሰብ ፍቅር አለ፣ የልጆች ፍቅር አለ፣ የጓደኛ ፍቅር አለ፣ የትዳር ፍቅር አለ፣ የፍቅር ፍቅር አለ ምናምን። እንዴት ነው እግዚአብሔርን በጣም ከባድ ነው። እና በዚህ ናፍቆት ውስጥ ያለን በጣም ብዙ ሰዎች አላችሁ። ያለን አልኩኝ እዛ ያለው መሰለኝ ያላችሁ አላችሁና እግዚአብሔር ቅርብ ያድርግላችሁ። ማለቴ ከምትወዷቸው ሰዎች ከምትናፍቋቸው ፍቅር ካለባችሁ ሰዎች ሁሉ በሰላም ተገናኝታችሁ እቅፍ አድርጋችሁ እጃቸውን በእጃችሁ ይዛችሁ አይናችሁ በአይናቸው ትክል ብሎ ምናምን ለማየት ያብቃችሁ። ደግሞ ይሆናል፣ ለሁሉም ጊዜ አለው። ልንሄድም ጊዜ ጠብቀን አይደል ሄድ ነው። ልክ ልንመለስም ደግሞ ጊዜ አለውና ያን ጊዜ ጠብቁ። ያው አላቅም ለምን እንደሆነ ማለት የብዙዎቻችን ላይፍ ነው ባይዘወይ ይህ ዝም ብሎ የአንዳንድ ሰው ላይፍ ብቻ አይደለም። እኔ ስለ ራሴ ሁሉም የራሱ እንትን አለው። ሁሉ ወጥቶ አደባባይ ላይ ስለማያወራ ሶሻል ሚዲያ ስለማይጠቀም ምናምን ሊሆን ይችላል እንጂ በየኮሜንቱ የምታዩት ነገር በየኮሜንቱ የሆነ ነገር እንደዚህ አይነት ነገር ሲሆን ወይኔ እንደዚህ ነው ምናምን ብሎ ሁሉም ሰው የራሱን ህመም ያነሳል። ኦኬ እና ምንድን ነው የሚባለው አላቅም በዚህ የሆነ በተለይ ማለት ነው እንደውም የሆነ ጊዜ ሁለት ልጆች የሆነ ታሪክ አውርተውኛል እንትን ላይ ማለት ነው ኢንስታግራም ላይ ሆን ቲክታክ ላይ አላውቅም። ማለት ብዙዎቻችን ወደ ስደት ስንሄድ አንዳንዶቻችን ባለፈው ተናገር ያለው ቤተሰብን ለማገዝ ሊሆን ይችላል። እኛ ለራሳችን የሆነ ነገር አግኝተን ለመለወጥ ይችላል። አንዳንድ እህቶቼ ግን ሳታስቡት የምትሄዱ አላችሁ። አፍቅራችሁ ፍቅረኛ ክዷችሁ ወይ ደግሞ የሆነ ነገር ተፈጥሮ በስሜት ተነሳስታችሁ የማትፈልጉትን ሰው አግቡ ተብላችሁ ያን ሰው ላለማግባት ምናምን ያንን ነገር ወስናችሁ በጣም ብዙዎቻችሁ እንደምትሄዱ አውቃለሁ። እኔ በአካል ማቃት ልጅ ማለት ነው። በአካል ማቃት ስላችሁ ቤስቱን ምናምን ሳይሆን እኔ ከዛ ሄጄ በአካል ያወቅኳት ልጅ የነገረች ታሪክ ምንድን ነው የምታፈቅረው የምትወደው ልጅ ነበረ። በጣም ትወደዋለች፣ በጣም ይወዳታል፣ በጣም ያፈቅራታል። ላይፍን ቀጭተውታል ዝም ብላችሁ ባጭሩ። ምንድን ነው ለቤቱ የሚመጥን ወሬ ላወራቸው። ህይወትን አብሮ እንትን ብለዋልኝ አሳልፈዋል። በጣም ብዙ በቃ ይሄ የቀረማ ይባል በጣም ተዝናንተዋል። በጣም በቃ የፍቅረኛ የሚያሳልፉት የለም። ተዝናኑ ቢባል የዝናናኑ የሆነ ቦታ ላይ ይበላሉ ይጠጣሉ ዝም ብላችሁ ባጭሩ። ከዛ እውነት ግን እግዚአብሔርን ከዚህ ላይ ውስጥ ያልገባችሁ ብዙ እህቶች እንዳላችሁ አውቃለሁ። በጣም ገና የቤት ልጆች አሉ ባይዘው ወይ ማለት ነው። የምሬን ነው። ገና ብዙ ልጆች አላችሁ። ስለዚህ እናንተ እንዳላበላሽ ይቅርታ አድርጉ፣ ጆሯችሁ እንድፈኑ እና ያቺ ልጅ እንትን ነች የቤት ልጅ የምትባል አይደለችም ስላችሁ ይሄ ድሩዬ ነች ምናምን ወጣ ያለች ሰው ናት ማለት ሳይሆን አሉ የቤት ልጅ ማለት አሁን ቅድም የነገርኳችሁ ምንም አይነት ነገር ስለ ፍቅር ብጠይቋቸው አያውቁም፣ ወይም ሌላ ነገር ብትሏቸው ማያውቁ ብዙ ልጆች አሉ። እሷ ግን በቃ ብዙ አንዳንድ ልጆች እኮ ግዴታ ቦይፍሬንድ ጋር ምናምን ሆነው ወይ ደግሞ ሌላ የፍቅር እንትን ብለው አይደለም ምንድን ነው ህይወትን የሚያውቁት። ብቻ በብዙ ነገር ልጅቱ ሀርድ ነች። ምንድን ነው የሚባለው በቃ ፈጣነች ጎበዝነች ምናምን ነገር ብዬ ልንገራችሁ እንድንግባባ ማለት ነው። ከዛ ምን ተፈጠረላችሁ? ልጁ ደግሞ ይቅርታ አድርጉልኝና እዚህ ጋር ዛሬ የሆነ ፊት ለፊት ቁጭ ብላችሁ እያወራችሁኝ ያክል እየተሰማኝ ነው። ከዛ ምን ተፈጠረ? ልክ ልጁ ምንድን ነው ይሄ ተፈላጊ አይነት ነገር ነው ማለት እዛ ጋር ሴቶቹ ሲያዩት ልክ እነሱ የሆነ ጥያቄ የሚያቀርቡለት ምናምን አይነት ሰው ነው። እና እሱ ደግሞ ያን ነገር የሚፈልገው አይነት ሰው ነው ነው። አሁን አንዳንድ ቆንጆ ሴቶች አሉ ታውቃላችሁ፣ ሁሉ የሚፈልጋቸው አይነት ነገር ምናምን። ግን የሁሉ ሰው ስለፈልጋቸው ደስተኛ ናቸው ማለት አይደለም ስላችሁ
አንዳንድ ሰዎች ሰው ስለፈለጋችሁ ስለተጠይቁ ደስ የሚላቸው ሰዎች አሉ ነው። ደስ ማለት ብቻ ሳይሆን እናንተን ዲስሪስፔክት ያደርጓቸዋል። ዲስሪስፔክት ምንድን ነው? እናንተ ተፈላጊ እንዳልሆናችሁ እነሱ ተፈላጊ እንደሆኑ፣ ነገ አንቺን ቢተውሽ ወይ ደግሞ እሱን ብትተወው የሆነ ሌላ ሰው እንደሚፈልጋት ምናምን ነው የምታስበው። ግን እንደውም አይታችሁ ከሆነ እንደነዚህ አይነት ሰዎች ትዳር አይዙም፣ ኦር ደግሞ የራሳቸው ሆነ የሚሉት ሰው የለም። ምክንያቱም ጢባራም ነን ይላሉ፣ ብዙ ሰው ይፈልገኛል ይላሉ፣ ሰው ይንቃሉ፣ ንቀት አለባቸው። ኦኬ። ስለዚህ ያ ልጅ ምን ሆነ? ልክ እሷ መሀል ላይ ልክ እንዳልኳችሁ ተፈላጊ አይነት ነገር ነው ምናምን፣ ያን ነገር ደግሞ ይፈልገዋል፣ መፈለጉን ይፈልገዋል። ከዛ ፍቅሩ ምናምን ላይፉን ቀጨት ታደረገ በኋላ ዚች ልጅ ጋር እንደመታጠፍ ጀመረ። ማለት በፊት የሚሰጣት የነበረው ፍቅር የሆነ ክብር ምናምናምን ነገር እየጎደሉ መጡ። ገባችሁ? ለምን ያንን ለሷ የሚሰጣት የነበረውን ክብር ለዛችኛዋ ሴት መስጠት ጀመራ፣ ለሌላኛዋ ማለት ነው። እችኛዋ ባጣ ቆይ ያችኛዋ ብትሄድ ከአንቺ ጋር ሆናለሁ አይነት ነገር። ኦኬ። ከዛ ይች ልጅ ትናደድላችሁና፣ ምክንያቱም የመጀመሪያ ፍቅሯ ነው፣ ፍቅርን የጀመረችበት ነው፣ ፍቅርን በቃ እያንዳንዱ ነገር ያየችበት ሰው ነውና ትናደድላችሁና ብድግ ብላ ባንዴው ወደ አረብ ሀገር ትሄዳለች። ይች ልጅ ማለት ነው እንግዲህ ያጣችሁ ነገር የለም፣ የሀብታም ልጅ ነች። ይሄ ምንድን ነው ማለት በቃ የሆነ አሁን እኛ ብዙዎቻችን እንደነገርኳችሁ ምንሰደደው የሆነ ነገር ይዘን ቤተሰብንም ለመለወጥ እኛም ለመለወጥ ብለን አደለ። እሷ ግን ምንም ፈልግ አይደለም። ግን ጀስት በቃ የሄደችው ምንድን ነው ልጁ የሰፈራቸው ልጅ ነው። እዛ ከኖረች በቃ ላይፏ እንደሚበላሽ ታውቀዋለች ምናምን በጣም ብዙ ነገር። ግን እኮ ያ ሰው ቢተዋችሁ ከሌላ ሰው ጋር መጀመርም ከፈለጋችሁ ቆይታችሁ መጀመር ትችላላችሁ። ካልሆነም ደግሞ ዝም ብላችሁ ላይፋችሁን መኖር ይቻላል። ግን ብዙ ሰዎች የምንወስነው ምንድን ነው በቃ ያን ሰው ላለማየት። ግን እኮ ዞሮ መመለሳችን አይቀርም። ዞሮ መዝጊያው ጭራሮ ነው የሚባለው። ከዛች ልጅ ብድግ ብላ የት ትሄዳለች? አረብ ሀገር ማለት ምንድን ነው የመኖሪያ ቤት አላቸው እናት አባቶቿ ምናምን። የሆነ ለእሷ እንኳን የሆነ ነገር ልጀምር ምናምን ነገር ልስራ ብትል በእነሱ መስራት ትችላለች። ግዴታ መሰደድ የለብንም። ባይዘው መንቃት ያለባችሁ ጋይስ ከቤተሰብ የሆነ ነገር ኑሮ ልጅ አትሰደጅ፣ ከዚህ ባለ ነገር ስሪ ከተባልሽ እሺ በይ። ምንድን ነው ካላቸውም ችግር አለ፣ ነገ ሰርተሽ ትመልሽላቸዋለሽ። ኦኬ። ከዛ ይች ልጅ ሄደች፣ ተሰደደች። እሷ ተሰዳ ግን ምንድን ነው የሆነው? በሌላ በፌክ አካውንቶች መከታተል ጀመረች። ልጁ ፍቅር አለባት፣ ፎንቃ ነው በቃ ምንም ማድረግ አይቻልም። እየተከታተለች የሆነ ታይም ላይ እሷ እዛ ሂዳ ስቲል 11 ዓመት 12 ዓመት ሆኗታል እዛ ካለች ማለት ነው። ከዛ የሆነ ጊዜ አፈላልጋትና ከሄደች በኋላ ከ8 ዓመት በኋላ መሰለኝ ያወራታል እሷም ማለት ነው። እኔ እኮ እንደዚህ ነው በዚህ እንደዚህ ብሎ አንቺ ከሄድሽ በኋላ ላይፍ እንደዚህ ተበላሽ ምናምን ብሏት ፍቅር መልሶ ለመጀማመር ይሞክራል። እሷም በዛ በርቀቱና ማለት ነው። ከዛ መሀል ላይ ትንሽ ጀመሩ። ትንሽ ገንዘብ ነገር ወሰደ ከልጅቷ የሆነውን ነው ነገራችሁ። ምክንያቱም ፍቅር አለባት። ይህ ፍቅር ደግሞ በጣም ደደብ ነው። ድድብ ነው የሚያደርጋችሁ። ድንቁር ነው የምትሉት ማለት አስተዋይ ሰው ነው ወይኔ ጀግና ሰው ናት የተባለሽው ሴትዮ ደነዝ ዱም አውነሽ ረፍ ፍቅር ላይ ስትሆኝ ማለት ነው። ከዛ እንደዛ ከሆነ በኋላ ልክ እሱ ለካ ያን ገንዘብ የተቀበላት ምንድን ነው መደገስ ስለፈለገና ሰርግ ማድረግ ስለፈለገ እዛችኛው ዋጋ ማለት ነው። አጅሬው ደገሰ፣ ሰርግ ሆነ። ልጅቷ እንዳልኳችሁ በፊት ትከተለው ነበር። አሁን ግን ስለታረቁ ታየዋለች ኤፍቢው ምናምን ማለት ነው። ከዛ የሆነ ጊዜ ፖስት ተደረገ። እሱ ሰርጉ ነው ማለት ነው። ቬሎ ለብሶ ምናምን ከሚስቱ ጋር ሚስቱ ቬሎ ለብሳ እሱ ሱፉን። አጀሪቷ በሰዓቱ ሪ ያለች ምናምን ጠየቀችው። በቃ እኔ እኮ እንደዚህ ያልኩሽ አንደኛ ከአንቺ ገንዘብ በወስድ የምትጎጅ ሰው አይደለሽ ምናምን። ስቲል ብትጎዳ ራሱ አያገባውም። ምክንያቱም ደነስ ሰው ነው። እንደዚህ አይነት ሰዎች ማለት ነው ራስ ወዳድና ጥቅመኛ ሰዎች ናቸው። ኦኬ። ከዛ እንደዛ ተብሎ ልጅቱ በቃ ጨለለች ምናምን። ማርያምን በጣም ነው የተጎዳችው በሰዓቱ። በጣም ተሰበረች። አገር ልገባ ብላ ወስና የነበረው ግን ትወስናለች። አገር ልግባ ብላ ታስብና እሱን ባያ ውስጥ ትላለች፣ እዛ ሂጅ ሳይ ውስጥ ትላለች ማለት ነው። ከዛ ልትሄድ እየወሰነች በነበረችበት ቅስፈት ልክ እንደዛ ደግሞ እሱ ተዳረ ምናምን አየች፣ ተወች ማለት ነው። ወደ ሀገር መግባቷን ተወች። እኔ እዛ ሂጄ ስቲል በ6 ወር ምናምን ነው እንደዛ የተፈጠረውና ከዛም በኋላ እኔ ከሄድኩ በኋላ ራሱ ነበረች እዛው ማለት ነው። ልጅቷ አሁንም ሀገር መግባት ትፈልጋለች፣ ግን እሷ ግብቶ ማየት አልችልም፣ እሱ እንደዚህ ብሎ የሀገሩ ሰው ምን ይለኛል ማለት። አንዳንድ ፍቅሮች ደግሞ ማለት ነው ፕራይቬት መሆን አለባቸው። መጀመሪያ ቼክ እስክታደርጉ ያችን ሴት ወይ ያውን ወንድ ማርያምን ሰው ብዙ በሀቅ ጥሩ ነው። ልጅቷን የሆነ የጎዳት ብዬ የማስበው እንዳለ ሀገር ምድሩ የሰፈራቸው ምናምን ሰው ያውቅ ነበረ ፍቅራቸውን። ለዛ ይመስለኛል እና በጣም ብዙ ሰዎች አለን በዚህ መልኩ በፍቅርም ሆነ በምናምን ተጎድተን የምንልና ብቻ ልባችሁን ምንድን ነው የሚሆነው? እንደዚህ ማይጠቅማችሁና ማይፈልጋችሁ ሰው ውስጣችሁ ላይ ተቀምጦ የሚረብሻችሁን እንደው ከውስጣችሁ ያውጣላችሁ። አሜን በሉ። እሱን ነው የምላችሁ። እና ለምን ይህን እንዳወራው አላውቅም። የርቀት ፍቅሩ ትዝ ብሎኝ ነው። ኧረ ወይኔ እና ማለት ለምንድን ነው ያወራኋችሁ ይህን አላውቅም፣ በምን ትዝ እንዳለኝ ብቻ የርቀት ፍቅር ያለባችሁ በሰላም ለመገናኘት ያውቃችሁ። ጨረቃዎች የሰርተውታል፣ ይመቻቸው። በመቀጠል ደግሞ ማለት ነው አይ ሀሰን ግን እንደሚሻለው የሆነ ሰው ነው ፖስት ያደረገው። ልክ ብሩኬና ሀሰኑ ነው ማለት ነው። ብሩኬ እንደዚህ ምንድን ነው
ብሩኬ ምን ያዘ? ሳህን ያዘ። እንደዚህ ድፍት ሳፋ ነው የሚባለው ሳህን ነው፣ እሱን ያዘ ማለት ነው። ከዛ ሀሰን ክብሪት ይዞ መጦ ለኮሰ። ከዛ ብሩኬ ድፍን አደረጋት ያችን ማለት ከዛ ሮጡ ሁለታቸው ወደኋላ። ከዛ ሮጡና ማለት ነው ልክ ደግሞ ምን ተፈጥሮ ይሆን ብለው ቀስ ቀስ እያሉ መጡ። እዛ ብሩኬ ጠጋ ብሎ እያየ እያለ ማለት ነው ልክ ፍንድት ብሎ ብሩኬን እንትን አደረጉ። ቡፍ ብሎ ማለት እንዳለ ጥቁር እናደረገው። በስመ አብ ወደ ሲያስፈራ የሆኑ። ከዛ ሀሰን እየሳቀ ማለት ነው። ብሩኬ ዞር ብሎ ሲያዩ ያቺ እንትኖ የለችም ሳህኗ መልሳ ሂዳ ሀሰን ድፍን አደረገችው ማለት ነው። እግዚአብሔርን ያንን ፎቶ እንዳላመጣው ብሩኬን አበላሽቶታል ፊቱን። ለዛ ነው ያላመጣሁት ማለት ነው። ጥቁር ነው ያደረገው እንደዚህ ምናምን እና ሀሰን ራሱ ነው እንትን ያደረገው ሪፖስት አደረገው ያለው ፖስት ተደርጎ። ሰሞኑን እንደውም በድመቶችና በእንትኖች ነው እያየው የነበረ። ኢንስታግራም ስመጣም ቲክታክ እንደዚህ አይነት ነገር የሚመጣልኝ ድመቶች እንደዚህ ተንኮል ሲሰሩ ራሳቸው ላይ ሲሆን ማለት ነው። እና ሀሰን ተንኮል ሲሰራ ከዛ ሲስቅ ራሱ ላይም ደረሰበት ማለት ነው አይደለ? እንደዛ ነው የሚመስለኝ። እና የዛሬው ቀን ፈታ ያለ እንደሚሆን አልጠራጠርም ጋይስ። ከኛ ጋር ግን ማለት ነው ሌሊቱ ሙሉ ሲዘንብ አደረ። ከዛ ቀኑ ሙሉ ሲዘንብ ዋለ። ከዛውን ደግሞ ዝናብ አባርቷል። ግን ብርዱ ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ። ምንም ለብሳችሁ አድኑ። ምንድን ነው ምን እየተካሄደ ነው ትላላችሁ? እና እስኪ ጋይስ የምር ምርጥ የሆነ የፍቅር ግጥም ካላችሁ በጣም ለሚዋደዱ ለሚፋቀሩ ሰዎች፣ ለጨረቃዎቼ፣ ለእኔ ፈገግታዎች የሚሆን ግጥም ካላችሁ ከፈለጋችሁ እዚህ ኮሜንት ላይ ጻፉ። ችግር የለም። ሌላ ሰው ወስዶ መግጠም ከቻለ ይግጠሙ፣ ወይም በውስጥም ብቻ በፈለጋችሁት ይሁን ግጥም እንዲገጠምላችሁ ፈልጋለሁ። ሌሎቻችሁም ከሆናችሁ ግጠሙት። እኔም እንድገጥም ከፈለጋችሁ ጻፉልኝ። እኔ እውቀት ቢኖረኝና የግጥም ችሎታ ቢኖረኝ እንዲህ ነበር የምገጥመው። ግን ደግሞ ማፊ እውቀት ማፊ ችሎታ ምንም ማደግ አይቻልም። እናወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ